በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ እንደገና እንድንገናኝ ስለረዳን የተባረከውን ተስፋችንን ጌታችን ኢየሱስ ክርስቶስን እያከበርን መልካም ጊዜ እንደሚሆንላችሁ እንታመናለን። የመኖራችን የመንቀሳቀሳችን ምክንያት ጌታችን ኢየሱስ ክርስቶስ ሞቶ ስለተነሳ ተነስቶ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ ነው። በዚህም ምክንያት ደስታችን እጅግ የላቀ ሆኖ ይገኛል። ዛሬ የመጨረሻውን ትምህርት ከእናንተ ጋር አብሬ የምካፈልበት ይሆናል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 3 ጀምሮ ያለው ነው። ትንሽ ዘግይቼ በመገኘቴ በጣም ይቅርታ ጠይቃለሁ። ቁጥር 3 ምዕራፍ 3 ቁጥር 3 ላይ ያለውን ነው የምንከተለው፣ ግን አንድና ሁለትንም ጨምሬ ያነበዋለሁ እስከ 5 ድረስ ያለውን። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ ይላል። እንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን፣ እናከብርሃለን። ቃሉን ላከ ፈወሳቸው ይላል። ይህ ቃል ጌታ እግዚአብሔር ሆይ ለስጋ ፈውስ ነው፣ ለመንፈስ ፈውስ ነው፣ ለነፍስ ፈውስ ነውና ጌታ ሆይ ለትውልድ፣ ለሀገር፣ ለህብረተሰብ ፈውስ ነውና በጌታ በኢየሱስ ክርስቶስ ስም በዚህ ቃል ላይ ያሉ እውነቶች ይገለጡ ዘንድ ጸልያለሁ። እግዚአብሔር አባት ሆይ አንተ ብቻ ትናገር ዘንድ እንፈልጋለን። ቅዱስ መንፈስ ያገለግለን ዘንድ ጸልያለሁ። እግዚአብሔር አባት ሆይ ቅዱሳን መላእክቶች ይስፈሩ። አንደበቴን ቀባ፣ አእምሮዬን ሁሉ ውሰድ። በሰማይ በዙፋን ፊት ጌታ እግዚአብሔር ሆይ በጸጋው ፊት እንበረከካለሁ። የሚሰሙ ሰዎች ደግሞ በረከት የሆነላቸው ዘንድ ጸልያለሁ። መጽናናት ለሚፈልጉ መጽናናት፣ መለወጥ ለሚፈልጉ መለወጥ፣ እግዚአብሔር ሆይ ከክብር ወደ ክብር መሄድ ለሚፈልጉ ይሆን ዘንድ ይህ ቃል በጌታ በኢየሱስ ስም ጸለይኩ። እነሆ ለለውጥ ይሁንልን። ስም ብሩክ ይሁን። እግዚአብሔር ስም የተባረከና የተመሰገነ ይሁን። ባለፈው ጊዜ እንግዲህ አንዳንድ ሀሳቦችን ተነጋግረን እዚሁ እንደምታዩት ሰዎች ደግሞ የምንላቸው ጢሞቴዎስን ሐዋርያ ጳውሎስ እየመከረው ነው ያለው። ከኔ ያየኸውን ከኔ ሰማኸውን በመንፈስ ቅዱስ ምሳሌ አድርገህ ያዝ አደራ ብያለሁ እያለውና ከሱ በኋላ ደግሞ የሚመጡ አስተማሪዎች፣ እነዚህ አስተማሪዎችና አገልጋይ መሪዎች ምን መሆን አለባቸው የሚለውን ነገር በደንብ አድርጎ ሐዋርያ ጳውሎስ ይነግረው ነበረ። በጣም ደስ በሚል ሁኔታ ነው። እግዚአብሔር ስም የተባረከ ይሁን እና ይሄ እንግዲህ የእግዚአብሔር ቃል ጥልቅ ነው። በተለያየ መንገድ ሰዎች ያዩታል። የመጋቢ አገልግሎት ነው። የጢሞቴዎስ አገልግሎት እንዲሳካ በእግዚአብሔር ፊት ደስ የሚያሰኘውን እንዲያደርግ የተናገረበት ነው እና እንግዲህ ቅድስና የሌላቸው ብሎ ነው የሚናገረው። በመሰረቱ እነዚህ ጤናማ ትምህርት የማያስተምሩ ሰዎች ባህላዊ የሆነ ቅድስናን ማድረግ ይቻላሉ። ቤተ ክርስቲያን በወግና በስርዓት መሄድ ስትጀምር ቅድስና የሚባለው ነገር ይቀራል። ሐዋርያ ጳውሎስ ለጢሞቴዎስ እንዳለ ለቆሮንቶስ ቤተ ክርስቲያን ክርስቶስ ኢየሱስ ቅድስናችን ነው ይላል። ክርስቶስ ኢየሱስ ጥበባችን ነው። መጀመሪያ ላይ ጥበብን ነው የሚናገረው፣ ከዛ በኋላ ጽድቅን ነው የሚናገረው፣ ከዛ በኋላ ቅድስና ይልና የመጨረሻው ተቤዥቶናል ነው የሚለው እና የሚመካ ቢኖር በእግዚአብሔር ይመካ ይላልና አንደኛው ትልቁ ፒላር ቅድስና ነው። እነዚህ ይሄ ቅድስና ደግሞ ዝም ብሎ የሚመጣና በሰዎች ህይወት ውስጥ የሚገለጽ ሳይሆን ስር ነቀል የሆነ ከሰውየው ህይወት ውስጥ ከመንፈሱ፣ ካስተሳሰቡ፣ ከህልውናው፣ ከአይዴንቲቲው ጀምሮ ከማንነቱ ጀምሮ የሚመጣ ቅድስና ነው። ይህን ቅድስና ባህል አይተካውም። ይህን ቅድስና ሃይማኖት አይተካውም። ይህን ቅድስና የቤተ ክርስቲያን ስርዓቶችና ደንቦች አይተኩትም በፍጹም። እና እንደነዚህ አይነት ሰዎች ይህንን ቅድስና
አያውቁትም ነው የሚለውና ይሄ ቅድስና የሚመጣው በማስተማር ነው። የእግዚአብሔር ስም የተባረከ ይሁንና ምን ነው የምናስተምረው? ክርስቶስ ኢየሱስ ሞቶ ተነስቷል፣ በአብ ቀኝ ተቀምጧል፣ ከኛ ዘንድ አብሮ ይገኛል። ከሱ ጋር ያለን ኪዳን፣ ከሱ ጋር አብረን በመኖር የምናገኘው የቅድስናው ተካፋዮች አደረገን። ዕብራውያን ምዕራፍ 12 ላይ ያንን ሐሳብ ነው የሚያሳየን። የቅድስናው ተካፋዮች እንድንሆን አደረገን ነው የሚለውና ቆላስያስም ላይ ተመሳሳይ ሐሳብ ነው የሚናገረው። የቅዱሳንን ርስት በብርሃን እንድንካፈል ያበቃን እግዚአብሔርን እያመሰገናችሁ ይላልና ከድቅድቅ ጨለማ ወደሚደነቅ ብርሃን እነሆ ፈልሳችኋል ነው የሚለውና ማንም በክርስቶስ ኢየሱስ ቢሆን የክርስቶስ ኢየሱስ ቅድስና አለው። ይሄ ትምህርት ግን በእነዚህ ሰዎች ዘንድ አይገኝም። በወግ በስርዓት በተለያዩ ጉዳዮች ተሰውሯል፣ ተሸፍኗል እና ክርስቶስን ቅዱስ የሆነውን ክርስቶስን ግለጥ። ቅድስና በእግዚአብሔር ቃል በእምነት የሚመጣ ነው። ትዝ ይላችሁ እንደሆነ ኤፌሶን ምዕራፍ 3 ላይ ክርስቶስ ኢየሱስ በልባችሁ በእምነት ይኖር ዘንድ ብሎ ይናገራል። አያችሁ፣ የእምነት አገልግሎት ነው። ያ የህይወት መንፈስ ህግ ስለሚኖርብን በውስጣችን ያ ህግ የቅድስናውን እነሆ ልብስ እንድንጎናጸፍና በዛ እንድንሄድ ያደርገናል። የመጀመሪያው ነገር የሚያደርገው የአስተሳሰብ ለውጥ ያወጣል። ወደዛ ውስጥ ብዙ አንገባም። የዕብራውያን መጽሐፍ ጥናት አዘጋጅተናል። ቅድስና በሚለው በጣም መሰረታዊ የሆኑ በትንሹ ከ100 ገጽ በጣም ጠንካራ የሆኑ ትምህርቶች ያሉበት ናቸው እና ቅድስና፣ እነዚህ ሰዎች ቅድስና የላቸውም። ዘርፋፋ ልብስ ለብሰው ይሆኑ ይችላሉ። ፑልፒት ላይ ሊገኙ ይችላሉ። ብዙ ህዝብ ሊይዙ ይችላሉ። ብቻ እንደው ጌታችን ኢየሱስ ክርስቶስ እንደነቀፋቸው ቅድስና የክርስቶስ ኢየሱስ አእምሮ ያላቸው ሰዎች የሚመላለሱበትና የሚኖሩበት ነው። ቅዱሱ የሆነው ክርስቶስ ኢየሱስን የሱን ባህሪ በእምነት በኩል የምንካፈልበት ጠንካራ ትምህርቶችን በመብላት ያንን ደግሞ በልተን ተግባራዊ በማድረግ ብቻ የሚመጣ ነው። ሐዋርያው ጳውሎስ ክርስቶስ ኢየሱስን ተምራችሁታል። እንዴት አወቃችሁት ነው የሚለው። መጀመሪያ ላይ አወቃችሁት እና ባለፈው በርካታ ጊዜ ይህንን ሐሳቦች ተነጋግረናል። ዕውቀት ማለት ትምህርት ቤት ሄዶ ማጥናት አይደለም፣ ወይም ደግሞ እንደ መጽሐፎችን እንደዚሁ መሸምደድ ብቻ አይደለም። ይሄ ዕውቀት የሚጋባ ዕውቀት፣ በህይወታችን መርህ የሚሆን ዕውቀት፣ ከራሳችን ህይወት ጋር የሚዋሃድ በእምነት በኩል የሚዋሃድ ዕውቀት ነው። ኤፒግኖስኪ የሚለው ዕውቀት ነው። ትዝ ይላችሁ እንደሆነ በዛ ጉዳይ ላይ በስፋት ተነጋግረን ነበር እና በአሁኑ ጊዜ ሰዎች ትምህርት የመጀመሪያው ሌቭል ነው። ኢንፎርሜሽን የመጀመሪያው ሌቭል ነው። ግን በውስጣችን ይሄ መገለጥ ከሌለ፣ ያ ትምህርት በውስጣችን ካልገባ ለሽምደዳ ነው። በመሰረቱ ብዙ ሰዎች ይማራሉና ሊቃኑ እንደሚናገሩት ትምህርት ይሻግታል ይላሉ። እንደ እንጀራ ይሻግታል። ምን ስላሉ ካልተገበር ነው ወይ ደግሞ በህይወታችን ላይ እንደገና ዕውቀትን ጨምሩ ስለሚል በህይወታችን ላይ ይህንን ዕውቀት ጨምረን ኤክሰርሳይዝ ካላደረግነው በእርግጥ ይሄ አይመጣምና ጌታችን ኢየሱስ ክርስቶስ በቃልህ ቀድሳቸው፣ ቃልህ እውነት ነው ብሎ ሲናገር ዮሐንስ 17 ላይ እናገኘዋለን። እና እነዚህ ሰዎች ህይወት የለባቸውም። የእግዚአብሔርን ቃል ላይ ትኩረት አይሰጡም። ትምህርት ላይ ትኩረት አይሰጡም። መልእክቱ፣ ስብከቱ ሁሉ ንግድ ተኮር ነው። ንግድ ተኮር ነው እና ኮመርሻላይዝድ የሆነ ነው እና ትምህርት ያንገፈግፋቸዋል። ይሄ ጠንካራ የሆነ በሳል የሆነ ጉዳዮችን ቁጭ ብሎ የማጥናት የመመርመር የማየት በግራና ቀኝ አይቶ የማድረግ ነገር የለም። ዝም ብሎ አራፋ የሆነ ነገር ነው የሚፈልጉት እና እንደነዚህ አይነት ሰዎች በቃ የሰዎችን ስሜት ይነካካሉ እና የክርስቶስን the whole counsel of God ወይ ደግሞ የክርስቶስን ሙሉ ዕውቀት የእግዚአብሔር ሉዓላዊ የሆነው ሙሉ ዕውቀት መውሰድ ያቀታቸዋልም፣ አይፈልጉትም። እና በዚህ ምክንያት እነዚህ ሰዎች ቅድስና የላቸውም። አንድ ወንድማችን ሲናገር መጽሐፍ ጽፌ ነበር አለና መጽሐፉን ለአንድ ቤተክርስቲያን ሰጠው አለ እና ይህች ቤተክርስቲያን እንግዲህ ዲያቆና ምንድነው የትምህርት ክፍል ኃላፊዎች አሉና ይመለከቱልሃል አሉትና ሲያጫውተ ይመላሉ
መጠሩትና ከዛ በኋላ ይሄን መጽሐፍ እኛ ጋር አይሸጥም ወይ ደግሞ እኛ ጋር ይሄ ትምህርት አይተላለፍም ማለት ነው። ምክንያቱ ምንድን ነው ብሎ ጠየቃቸው። ምክንያቱ ምንድን ነው? እና አየህ አንተ እየተናገርክ ያለው ጉዳይ ከመስቀሉ በፊት የነበረውን መከራውን፣ ችግሩን፣ ያለውን ግፍ መገፋቱ ምናምን ነው የምትናገረው እንጂ ከመስቀሉ በኋላ ያለውን በቃ በረከቱን፣ ብልጽግናውን እነዚህ ነገሮች በሙሉ ትርፎቹን የሚናገር ስላልሆነ ሙሉ አይደለም አሉት። እና ተውት። አያችሁ እውቀት የሚጠላበት ዘመን፣ ጠንካራ ትምህርት የሚጠላበት ዘመን፣ ቅድስና የተገፋበት ዘመን፣ ቅድስናን ከእግዚአብሔር ቃል ውጭ ለማግኘት ቅድስናን ባለን ማህበራዊ ህብረተሰብ ፕሮግራሞች በማድረግ የሚመጣ ጉዳይ ተተክቷል። እና ትራንስፎርሜሽን ጋጀት ይሉታል ነጮች። የሆነ ጋጀት ናቸው። ብዙ ነገሮቻችን በቃ ውጫዊ ናቸው እና ሳብስታንሳል የለውም። እና ብዙ ነገሮቻችን የክርስቶስን ቅድስና ወይ ደግሞ ክርስቶስ ኢየሱስ በሞቱና በትንሣኤው በሰውየው ህይወት ውስጥ ወይ በእህትየዋ ህይወት ውስጥ ያደረገውን ያንን ቅድስና መመልከት የሚችሉ አይደሉም እና ሰውን በክርስቶስ ኢየሱስ ማየት ያቅታቸዋል። ቅድስና ወንድሞቼና እህቶቼ ገደብ ያለው አይደለም። ከአንድ ቤተ ክርስቲያን ወይ ደግሞ ከአንድ ተቋም ከአንድ ህብረተሰብ ጋር ብቻ የተቀመጠ አይደለም። አለቱ የሆነው ክርስቶስ ኢየሱስ እርሱ የህይወት ምንጭ የሆነው የህይወት ራስ የሆነው እርሱ እነሆ ያካፈለን ቅድስና። ስለዚህ ወገንታዊነትን ያጠፋል፣ ዘረኝነትን ያጠፋል፣ እነሆ አድማ መመታትን ያጠፋል። እነዚህን ጉዳዮች በሙሉ የሚያነሳ ጉዳይ ነው። በክርስቶስ ተቀድሳችኋል ስንል እያንዳንዱን የክርስቶስ ኢየሱስን ስም የተሸከመ ሰው በሙሉ የኔና የናንተ ወንድምና ወዳጅ ነው። ሁለተኛው ሐሳብ እዛ ላይ ነው የሚከተለው። ፍቅር የሌላቸው። ይሄ ፍቅር የሚለው አጋፔ ፍቅር አይደለም፣ ስቶርጌ የሚለው ቃል ነው። የቤተሰባዊ ማህበረሰባዊ የሆነ ፍቅር ነው። አያችሁ ቅድስናውን የማያውቁ ሰዎች የእግዚአብሔርን ቤተሰባዊ የሆነውን ፍቅር ደግሞ ሊያውቁ አይችሉም። ግላዊ ህይወት ነው ያላቸው። እነሆ በራሳቸው ዙሪያ ነው የግሩፐኝነት አላቸው። እነዚህ ሰዎች አንድ ላይ ብቻቸውን የሚቀመጡ ናቸው። ፍቅር ይሄ ቤተሰባዊ ፍቅር ግን ሁሉን አንድ የሚያደርግ ሁሉን የሚያያይዝ ቤተሰብ ነው። በዛ ውስጥ የደከመ ሰው ይኖራል። በዛ ውስጥ አዘንተኛ ይኖራል። አመፀኛ ሊኖር ይችላል። በዛ ውስጥ ያወቀ ያላወቀ ሊኖር ይችላል። ቤተሰብ ነው። አንድ ነው። አንድ ወገን ከአንድ ወገን ነው የተጠራችሁት። ከአንዱ ምንጭ ጠጥታችኋል ከአለቱ ብሎ ነው የሚነግራቸው። እና ይሄ አይነት የቤተሰባዊ ፍቅር የለም። ቢውልድ አያደርጉም። እነዚህ አይነት ሰዎች የራሳቸውን ሰዎች ብቻ ይሰበስባሉ። የራሳቸውን ህብረት ብቻ ነው በመሰብሰብ እንጂ ሌላውን ቤተሰባዊነት ባለው ፍቅር መያዝና መንከባከብ አይችሉም። እነዚህ አይነት ሰዎች ሀገራዊ ቤተሰባዊነት ያለው ፍቅር ለውጥ ማምጣት አይችሉም። ህብረተሰባዊ ለውጥ ከስቶርጌ ፍቅር ነው የሚጀምረው። የብዙ የአውሮፓውያንን የአሜሪካንን የክርስትና አይደለም ፖለቲካውን ኢኮኖሚ በምናጠናበት ጊዜ ይሄ ስቶርጌ የሚባለው ፍቅር ለውጥ አምጥቶባቸው ነበር። ትውልዱ ላይ ራሱ ለውጥ አምጥቶባቸው ፖሊሲ ላይ ለውጥ አምጥቶ ነበረ። የሚገርም ነገር ነው። ግን እነዚህ ሰዎች እንደዚህ አይደሉም። በራሳቸው ክላስ የሚወዱ ናቸው። እና ሮሜ ምዕራፍ 12 ቁጥር 10 ላይ በጣም የሚገርም አለ። ምንድነው የሚለው? በወንድማማች መዋደድ እርስ በርሳችሁ ተዋደዱ የሚለው የግሪከኛውን ቃል በምናጠናበት ጊዜ ሁለት ቃላቶችን ነው የሚጠቀመው። አንደኛ ፊሊዮ የሚለውን ቃል ነው። ሁለተኛው ስቶርጌ የሚለውን ቃል ነው። የግሪከኛውን ቃል እኔ ግሪክ ትምህርት የለኝም፣ ግን በማውቀው እውቀትና ባጠናውት ነው የማካፍለው። ሌላ ከበስተጀርባው ምንም ነገር የለም። እና ፊሎስቶርጎስ የሚል የግሪከኛውን ቃል ነው ያለው። ብዙዎቹ የእምነት አባቶች ይህንን ቃል በብዙ መንገድ አስተምረውታል። እና አውግስቲን አስተምረውታል፣ እነ ኢራኒዮስ አስተምረውታል። ከዛም በኋላ ያሉ እነ ሉተር ከዛም በኋላ አስተምረውታል። በርካታ የሆኑ ቅዱሳኖች ለህብረተሰባዊ ለውጥ ለቤተ ክርስቲያን ለውጥ ይሄ ቤተሰባዊ የሚባለው ነገር መሰረታዊ ጉዳይ ነው። እኛ ከጻፍነው ሰባቱ መጽሐፍ ውስጥ መሰረት አድርገን አንደኛው የጻፍነው ይህንን ሐሳብ ነው። ፊሊዮና ስቶርጌ የሚለው ቃል ነው።
እንዴት የሀገሪቱን ፖሊሲ እንዴት ለወጠ፣ ትውልድን እንዴት ለወጠ፣ ቤተክርስቲያንን እንዴት ለወጠ፣ ህዝብና ህዝብን እንዴት አያያዘ፣ በትውልድ መካከል ምንድነው የሰራው? እንደው ነካ ለማድረግ ብዙ የዲያስፖራ እንቅስቃሴዎችን አይተናል በመጽሐፍቶቹ ላይ ስናጠና እና የኢትዮጵያውያንና የኤርትራውያን ዲያስፖራዎች በምን አይነት መንገድ ነው ይህንን ስቶርጌ የሚሆነው የቤተሰባዊ ፍቅርን የመሰረቱት? በሀገራቸው ላይ ምን ተጽዕኖ አምጥተዋል? የሌሎቹ ህብረተሰብስ ምን አድርገዋል? ናይጄሪያው፣ ኡጋንዳው፣ ሳውዝ አፍሪካው፣ የኮሪያው፣ የሌሎቹ ደግሞ ቤተክርስቲያናቶች ይህንን ፍቅር ይሄ የተባለውን ስቶርጌ የተባለውን ፍቅር እንዴት ነው የተጠቀሙበት? ኢንስቲትዩሽናል በሆነ መንገድ እንዴት ነው የሰራው? ዛሬ ብዙ ህብረቶች አሉን፣ ብዙ ቸርቾች ተመስርተዋል። ግን ብዙ መከፋፈል አለ፣ መለያየት አለ፣ መባላት አለ፣ አላስፈላጊ በሆኑ ጉዳዮች መጋጨት አለ። የኢትዮጵያ የዲያስፖራን ታሪክ በምናጠናበት ጊዜ በሰሜን አሜሪካ፣ በአውሮፓ፣ በካናዳ፣ በሁሉም አካባቢ በምናጠናበት ጊዜ መከፋፈላችን ለምንድን ነው ይሄ የመጣው? ሪሊ በእውነት ታድሶ ያስፈልገናል ወይ? ይሄ ፍቅር የለንምና የወንድማማች ፍቅር ፊሊዮና ስቶርጌ እንዴት ነው የሚሰራው? በኤጁኬሽኑ እንዴት ነው የሚሰራው? በኢኮኖሚው እንዴት ነው የሚሰራው? እና ይሄ በጣም መሰረታዊ ጉዳይ ነው። እና ቤተክርስቲያን ዛሬ ሰዎች ፓስተሩ በድፍረት ከኔ ቸርች ከወጣ ኃላፊነት የለኝም ይላል። ቸርቾቹ ተቀምጠው አጠቃላይ የለንም። አንድ ጊዜ በሚኒስትሪ ጉዳይ ሚስትየዋ ከባሌ ጋር አናግረው፣ እሱ የቤተክርስቲያን ኃላፊ ነው፣ እዛ ቦታ ላይ ይሰራል፣ አገናኘችኝ እና እሺ ሄጄ ላርግ ብዬ ቁጭ ብዬ ተነጋገርን እና እኔ ሚኒስትሪ ከቤተክርስቲያን ውጭ የሆኑ ሚኒስትሪዎች ኮንቪክሽን የለኝም አለ። የለኝም በቃ እንደዚህ አይነት ነገር መጽሐፍ ቅዱሳዊ አይደለም አለ። አያችሁ፣ ከአንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛው ክፍለ ዘመን፣ አራተኛው ክፍለ ዘመን እያለን ስንመጣ ይሄ ስቶርጌ የሚባለው ፍቅር በሐዋርያት ውስጥ ምን ያህል ጥልቀት ነበረው? አብረው ይበሉ ነበር፣ አብረው ይቆርሱ ነበር። በመካከላቸው ችግረኛ የለም። እንደ ቤተሰብ ይመላለሱ ይኖሩ ነበረ። ብዙዎቹ አባቶች፣ መንፈሳዊ አባቶች ይህንን ሰርተዋል። በኤፌሶን በኒቅያ ጉባኤ ላይ ብዙ ጉዳዮች በዚህ ነገር ላይ ተሰርተዋል። የእግዚአብሔር ስም የተባረከ ይሁን። መንግስታት ሲለወጡ የሮም መንግስትን ለውጥ እንዲመጣ ያደረገው አንደኛው ይሄ ፍቅር ግለት ነበረ። በቅዱሳን መካከል የነበረው ፍቅር ግለት ነው። ዛሬ እኔና እናንተ ለቤተ ክርስቲያን አይደለም ለራሳችን በግለሰብ ደረጃ እንኳን ቤተሰባዊ ፍቅር አለን ወይ የሚለው በጣም አጠያያቂ ነው። ሁላችን ጎራ ይዘን አንዱ ለአንዱ እየተጋጨ እየተባላ የሚኖርበት ጊዜ ነው ያለ ነው። ህብረት ብለን እንኳን የጀመርናቸው ነገሮች አንዳንድ ጊዜ ስናጠናው ህብረት አይደለም፣ ቤተሰባዊ ፍቅር ያለበት። እግዚአብሔር ስም የተባረከና የተመሰገነ ይሁን። ሌላው ደግሞ እርቅን የማይሰሙ ነው የሚለውና እንግዲህ ክርስትና ከእርቅ ነው እንደሚጀምር ሁላችንም እናውቃለን። ይሄ መቼም ብዙ ልንሄድበት አይገባም። ግን የሚያሳዝነው ነገር እርቅ የሚሰብኩ ሰዎች፣ ቤተክርስቲያን ላይ ወጥተው ፍቅር የሚሰብኩ ሰዎች፣ እንደነዚህ አይነቱ መሪዎች ይህንን ነገር ሳያደርጉት መቅረታቸው ነው። እና ቤተክርስቲያን በተለያዩ ነገሮች ሰዎች ይጋጫሉ፣ የቅርብ ሰዎች ይጋጫሉ፣ የሩቅ ሰዎች ይጋጫሉ በተለያዩ ጉዳዮች ላይ እና ተስማሙ፣ አብረን እንስራ በሚባልበት ጊዜ እርቅ ማድረግ የማይፈልጉ በጣም በርካታዎች ናቸው። እንደው ያለፈ ነገር ያለፈ ነው እንጂ ብዙ ከተማዎች ላይ የምናየው አሁን ሰላም ተብሎ የምናየባቸው አንድነቶችና ህብረቶች ላለፉት 20-30 ዓመታት መሪዎች የጎሪጥ የሚታዩበት ጊዜ ነበረ እና እርቅን አይሰሙም። አንድ ጊዜ አንድ አገልጋይ ጠየኩት። ሌላው አገልጋይ እግሩ ስር ወድቆ ይቅርታ ጠየቀውና እኔ ይቅርታ አልሰጥህም አለው። እኔ እዛ ጊዜ ነበርኩና እንዴት ነው ይቅርታ ማሰጠው? ወንጌል እንዴት ብለን ነው ያንተን ወንጌል መስማት የምንችለው አልኩት።
እና ሃይማኖተኝነት ይቀጥላል፣ ህገኝነት ይቀጥላል። ጸጋ የሚባለው ነገር ደግሞ ያሽመደመደ ይቀራል ማለት ነው። እና እርቅ ወንድሞችና እህቶቼ የማይሰሙ ናቸው። ክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው የሚባለው። እና መጽሐፍ ቅዱስ ጌታ ሆይ አለ ጌታችን ኢየሱስ ክርስቶስ እኔ ይቅር ብያቸዋለሁ አለ። እና በክርስቶስ ኢየሱስ ደም ወንድሞችና እህቶቼ ሁላችንም ይቅር የተባልንን እንዳትረሱ። ዕብራውያን ምዕራፍ 1 ላይ ኢየሱስ ክርስቶስ እነሆ በደላችንና ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። እና ይቅርታ ባለማድረግ ስንሄድ ምን ማለት እንደሆነ ታውቃላችሁ? ክርስቶስ ኢየሱስ በአብ ቀኝ አልተቀመጠም ማለት ነው። አልተቀመጠም። ንግስናውን፣ ክብሩን፣ ሞገሱን በሙሉ መግፈፍ ማለት ነው። ለእያንዳንዱ ሰው ኃጢአት፣ ለእያንዳንዱ ሰው ድካም፣ ለእያንዳንዱ ሰው በደል ኢየሱስ ክርስቶስ ይቅርታ ሰጥቶ በአብ ፊት ተቀምጦ ሊቀ ካህን ሆኗል። ከእርሱ ጋር ነው የምንጋጨው ማለት ነው። ይህንን አይሰሙም። ይህንን የማይሰሙ ናቸው። እና ምንም ደግሞ በራሳቸው ጉዳይ ላይ ከመጣባቸው፣ በራሳቸው ጥቅም ላይ ከመጣ እርቅ የሚባለው ነገር ከነሱ ጋር የማይሄድ ጉዳይ ነው። ከበድ ይላል። ግን ያው ሐዋርያ ጳውሎስ የሚናገረው በመሪዎቹ ዙሪያ ላይ ያለውን ችግር ነው። እንደነዚህ አይነት መሪዎች አሉ ነው የሚለው። ቀጥሎ ሐሜተኞች የሚለው ነው። እነዚህ ምንም ግራውንድ ሳይኖራቸው የሚወነጅሉ ናቸው። በቃ ምንም በቃ መሰረታዊ የሆነ ግራውንድ የላቸውም። በክርስቶስ ኢየሱስ የጸደቀ ሰው፣ በእግዚአብሔር ቤተሰብ ውስጥ የተቀመጠ ሰው አስቡት። በክርስቶስ ኢየሱስ ደም ደግሞ እርቅና ሰላምን ያገኘ ሰው ማማት ሐሜተኝነት ነው የሚለውና ይሄ ተቋማዊ የሆነ ኢንስቲትዩሽናል የሆነ አስተዳደራዊ የሆነ ሐሜተኝነትን ነው። እዚህ ላይ ሊደርሺፕ ያማል። ሊደርሺፖች፣ መሪዎች፣ አገልጋዮች ተሰባስበው ያማሉ እና ይህንን ነው የሚናገረው። እና ፎልስ አኪዜሽን ይዘው ይቀርባሉ። እና በጣም የሚገርማችሁ ይህንን ቃል ስታጠኑት በአራተኛው ክፍለ ዘመን ጀምሮ ሶስተኛው ክፍለ ዘመን መጨረሻ ላይ ነው እንግዲህ የቤተክርስቲያን ነፃነት ካገኙ በኋላ እንግዲህ ቀሳውስቱ፣ ጳጳሱ፣ ልሂቁ ሁሉም አንድ ላይ መሰበሰብ፣ ዲያቆኑ ምናምን መሰብሰብ ሲጀምሩና ጥቅሞች መምጣት ሲጀምሩ በቃ ቁጭ ብለው የሚሰሩት ነገር ወንድማቸውን ማማት ነበር። አቤት መንፈሳዊ የሆኑ አባቶች እባካችሁ ተው ይሏቸው ነበር። በእኛ መጽሐፍ ላይ ህብረተሰባዊ ለውጥ ትልቅ ችግር ያልመጣበት መሪዎች ቅዱሳንን በክርስቶስ ኢየሱስ ከማየት ይልቅ ካራክተር አሳሲኔሽን ወይም ደግሞ ሐሜተኝነት ሲሰጡ፣ ምንም ቫልዩ በሌለበት መሰረት በሌለበት ጉዳይ ላይ ለእኔ አልተገዛም ወይ ደግሞ የቤተ ክርስቲያኗትን ህግ አልተቀበለም ወይም ደግሞ የሚናገረው ነገር ለእኛን የሚቃወም ነው። ይሄ ድሮ ጀምሮ በአጉስቲን ዘመን ጀምሮ ነበረ። በጣም ያደርጉት ነበርና አቁሙ ይሏቸው ነበር። በጣም ብዙ መረጃ ባለው ጉዳይ ነው ይህንን ነገር ያቀረብ ነው። እና ህብረተሰባዊ ለውጥ ለማምጣት መሪዎች ቁጭ ብለው ከእንደዚህ አይነት እጽጽ መውጣት አለባቸው። መጽሐፍ ቅዱስ ሐሜተኝነትን አስወግዱ፣ ይሄ አይነት ሐሜተኝነት በሊደርሺፕ ውስጥ ስላለ አስወግዱ ይላልና ሃይ ራንክ ያላቸው ኤሊት ወይ ደግሞ ክለርጂ የሆኑ ስለ ወንድማቸው በሌለበት የሚነገር ነገር በሙሉ ሐሜት ነው። ሰውየው በሌለበት ወይ ሴትየዋ በሌለበት በር ተዘግቶ የሚደረጉ ካልቨን በጣም በዚህ ጉዳይ ላይ ይቃወም ነበር። ሉተር በዚህ ጉዳይ ላይ በጣም ይቃወማቸው ነበር። በ16ኛው ክፍለ ዘመን ላይ በ19ኛው ፔንቴኮስታል ሙቭመንት ላይ ትልቁ ችግር አሁን ሐሜተኝነት ነው ትልቁ ችግር እና የትውልድን እድገት የሚቀጥፍ ጉዳይ ነው። እና ይሄ ሐሜትነት ደግሞ ህግና ስርዓትን ይዞ የቤተክርስቲያንን ስልጣን ይዞ የሚሄድ ነገር ነው። ተቋማት ተሰብስበው፣ ጉባኤዎች ተሰብስበው ያማሉ። ምን ለማድረግ? ወንድማቸው ላይ ድንጋይ ለመወርወር ትዝ ብሎኝ አንድ ነገር መጣ። በቅርብ ጊዜ ነው የሆኑ ቤቶች ሄጄ
ጸሎት ሲጸልይ አለች አንዷ እህትና መጸለይ ጀመርን እና እየጸለይ ጌታ አንድ ነገር ያሳይ አግኝቻት አላውቅም አውቃታለሁ አግኝቻት አላውቅም በምንም እና አገልጋይ ነች በጣም ኮሚትድ የሆነችና ድንጋይ ሲወረውሩብህ አየው አለች በቃ የተለያዩ ድንጋዮች ሲወረውሩብህ አየው እግዚአብሔር ግን ይጠብቅሃል ያነሳሃል አለችኝ በቅርብ ጊዜ ነው የገረመኝና ጌታን አመሰገንኩ መንፈስ ቅዱስ ሲናገር እና ሐሜት በጣም በጣም መጥፎ ነገር ሰዎች አጀንዳ ይዘው ስለ ሰዎች ሲያወሩ አስቡ ስለ ሰዎች ስለኛ አገልግሎት ስለ አፈባ አገልግሎት ቁጭ ብለው ሲያወሩ ወሬ ሲያወሩ ነውር ነው መጽሐፍ ቅዱስ ሐዋርያ ጳውሎስ የሚያስጨንቅ ነው ይሄ መንፈስ ቅዱስን የሚያሳዝን ጉዳይ እንደሆነ ነው እሺ እንቀጥል ራሳቸውን የማይገዙ ይሆናሉ ይላል መሪዎችን ነው እዚህም ላይ አሁን አስተማሪዎችን ነው እንግዲህ እነዚህ አይነት ሰዎችን ወቃቸው ነውና እንደነዚህ አይነት መሪዎች ቦታው ላይ አሉ ግን ቅሌት የበዛባቸው ናቸው ሰዎች አያከብሯቸውም እና ሲነገራቸው ቱግ ይላሉ ሰው ኃጢአት ሲሰራ ቱግ ይላል መቼም ቶሎ መፍረድ ራሱን መግዛት አይችልም እና ዳዊት ኃጢአት ሲሰራ ታውቃላችሁ ወዲያውኑ ያ ሰው አንተ ነህ እስከሚለው ድረስ ይህ ሰው መገደል አለበት ይህ ሰው በቃ የሆነ ነገር ውስጥ ነው ይሄደው ስታነቡት ያው ትረዱታላችሁ እና ምንድነው ቶሎ ጃጅመንታል ናቸው መንፈሳቸውን መግዛት አይችሉም ግራና ቀኙን ማየት አይችሉም ካላቸው ወቅታዊ ጉዳዮች ላይ ነው ተመርኩዘው የሚሄዱ የፊታቸውን ነው እንጂ የሩቁን ማየት የማይችሉ ሰዎች ናቸው ትህትናን ማሳየት አይችሉምና ይናደዳሉ ራሳቸውን መግዛት አይችሉም እና እግዚአብሔር እንደዚህ አይነት ሰዎች እንዳንሆን ነው የሚፈልገው ሳኦል ያይነት ሰው ነበረ ራሱን መቆጣጠር አቃተውና እንዴ በህዝቡ ፊት ባክን አክብረኛለሁ መቆጣጠር ራሱን አቃተው ትህትና ማሳየት አቃተውና ደግሞ የሚገርማችሁ እንደነዚህ አይነት ሰዎች ብዙ ሰዎች ይርቋቸዋል ተከታዮች ሊኖሯቸው ይችላሉ ግን ተጽዕኖ ፈጣሪ መሆን አይችሉም እና እንደነዚህ አይነት ሰዎች የትዳር ችግር ይዞ ሰው ቢመጣባቸው ፈተናዎችና ችግሮቻቸውን ሰዎች ይዘው ቢመጡና ለምክር እንኳን ቢቀርቡ በጣም አስቸጋሪዎች ናቸው ራሳቸውን አይገዙም ቆይቷል በጣም ረጅም ጊዜ ሆኗልና አንዲት በትዳሯ የተጎዳች ሴት አንድ ትልቅ እግዚአብሔር ሰው ሄዳ አናገራቸውና እንደው ምን አለሽ አልኳት ረጅም ዓመታት ሆኗል ትልቅ አገልጋይ ስላችሁ ያው በጣም ፕሮሚነንት የሆነ ሰው ነውና ያንቺ ችግር ብዙ ነው ብሏት ሄደ አልፏት ሄደ እና አዝና ወደ እኔ መታ ስትነግረኝ ነበር እንዴት እንደዚህ ሊሆን ይችላል ራሳቸውን መግዛት አይችሉም የራሳቸው ድንበር መስሎ ድንበራቸውን የነሱን የነካባቸው መስሎ ከታያቸው በቃ ምንም ነገር መጠቀም ይችላሉ ምንም ነገር ማድረግ ይፈልጋሉ 13ኛው ሐሳብ ጨካኞች ይላቸዋል ጨከና ይሄ አረመኔ የሚለው ቃል ነው የየዋህነት ተቃራኒ ነው አምባገነን ናቸው በህግ ላይ የሚቆሙ ወገንተኛነት ያላቸው ወግ አጥባቂዎች ናቸው መሪዎች እንዲህ ሊሆኑ ይችላሉን በደንብ ድሮ እንደው እንደዚህ አይነት ነገር ስንናገር በጣም እንደው የቤተክርስቲያን ገባ መሪዎችን እንደዚህ አደረጋችሁ እንደው ተናገራችሁ እናንተ ጥሩ ሰዎች አይደላችሁ ምናምን ብዙ ነገሮች ይደርሱብኝ ነበር ይመጣው ነበር እና እውነቱ ያ ነው የሚገርመው ነገር በእኛ አሁን በምንጽፈው መጽሐፍ ውስጥም ጭከና ያላቸው ሰዎች ለህብረተሰባዊ ለውጥ ምንም አይነት ተጽዕኖ ፈጣሪነት ድርሻ የላቸውም እና እንደነዚህ አይነት ሰዎች ከራሳቸውና ከራሳቸው ክብ በላይ መውጣት አይችሉም ጨካኞች ናቸው በጣም መንፈሳዊ የሆኑ አባቶች ስለ ጭከና ቤተክርስቲያን ውስጥ ስላሉ መሪዎች ጭከና ጽፈዋል አጉስቲን የመጀመሪያው ሰው ነው ካልቪን ሉተር እንግዲህ በጥቂቱ ነው መነግራችሁ በጣም ድንቅ የሆኑ ጆን ፓይፐር ምን ልበላችሁ
ስለ ጭከና የሊደርሺፑ ጭከና ምን ያህል ክፉ እንደሆነ እና እንደነዚህ አይነት ጭከና ያላቸው ሰዎች የራሳቸው ሰርክል አላቸው። የማንንም መስማት አይፈልጉም። የነሱን ጸጥ ብለህ ተገዛ በስተቀር ምንም ነገር ማድረግ አትችሉም። የሚገርም ነገር ነው። ባህሪ ያላቸው አንዳንዱ ባህሪያቸው በቃ ቤተክርስቲያን ውስጥ ለነሱ ሎያል መሆን አለባችሁ እና በዛ ምክንያት ክርስትናችሁ በቃ አፕሩቭድ ይሆናል። ጨክናቸው ይሄ ነው። ክርስቶስ ቅድስናችን ነው። ክርስቶስ ጽድቃችን ነው። ክርስቶስ ቤዛነት በነፃነት የተሰጠው ሰውየውን መንከባከብ፣ እህትየዋን መንከባከብ፣ መውደድ፣ ማፍቀር ሲገባቸው ከራሳቸው ኢንስቲቱሽናል ጥቅም ወይም ደግሞ ተቋማዊ በሆነ ጥቅም ላይ የተመሰረተ ወይም ደግሞ ከራሳቸው ጉዳይ ላይ የተመሰረተ ካልሆነ በስተቀር ያንን ሰው ያንን እህት በተለያየ መንገድ አድርገው መምታት ይችሉበታል። በደንብ አድርገው አስራቱን አይሰጥም፣ ከኛ ጋር አይተባበርም፣ ወይ ከኛ ጋር ቡና ሻይ አይጠጣም፣ ወይ ደግሞ ከኛ ጋር አብሮ አይሄድም የማይባለው ነገር ምን አለና መጽሐፍ ቅዱስ ገርነታችሁ ለሰው ሁሉ ይታወቅ ነው የሚለውና ያ ነገር የለባቸው። እኔና የኛ ግሩፕ፣ እኔና የኛ ተቋም፣ እኔና የኔ ቤተክርስቲያን ከሚለው ውጭ የምንም አይነት የሌላውን ሰው ህይወት ማየት አይችሉም። ጨካኞች ናቸው። በጣም ጨካኞች ናቸው። በጣም የሰውን ነፍስ የሰውን መንፈስ የሚጎዱ ኮር ቫሊዩን የሰውየውን ኮር ቫሊዩ የሴትየዋን ማንነት የሚያቆስሉ የሚያሸማቅቁ ሰዎች ናቸው። እንደነዚህ አይነት መሪዎች ለህብረተሰባዊ ለውጥ ብቁ አይደሉም፣ ሊሆኑም አይችሉም። እንደነዚህ አይነት ሰዎች ብዙዎች ይገኛሉ በሀገራችንም በዚህም ሀገር። ምክንያቱም ፍሬያችንን ስለምናየው መልካም የሆነውን የማይወዱ ይላቸዋልና እነዚህ አይነት መሪዎች በጎነት ሲደረግ ከራሳቸው ክልል ውጭ ወይም ደግሞ የራሳቸውን ምስጋና የማይሰጥ ከሆነ ለነሱ ከበሬታ የማይሰጥ ከሆነ ምንም አይነት መልካም ነገር ምንም አይነት በጎ ነገር ብታነጉ መልካም የሆነውን ነገር አይወዱትም። በቃ በምንም አይነት ይሄንን ምንም ጥሩ ስራ ቢሰራ አይወዱትም። መልካም ስራን ማጣጣል፣ በብዙ መስዋዕትነት የሚሰሩ አገልግሎቶችን አቃቂር ማውጣት እና በጣም ብዙ ጉዳዮች አሉ። በዚህ ጉዳይ ብዙ ባንሄድበትም እንደው ለአንድ መናገር የምችለው መልካም የሆኑ አገልግሎቶችን መልካም የሆኑ ስራዎችን የሚሰሩ ሰዎችን የሚያጣጥሉና የሚያሸማቅቁ ይሆናሉ። ለምንድን ነው ይሄንን የሚያደርጉበት? የነሱ መልካምነት ለበጎ ለእግዚአብሔር ክብር ሳይሆን ለራሳቸው ክብር ስለሚፈልጉት ወይ ደግሞ ለራሳቸው ይሄ የኛን ቤተክርስቲያን ለኛ ቤተክርስቲያን እኮ ምን ይጠቅማል? ምን ዋጋ አለው? እኔ አንድ ሰው አለ ያንተ አገልግሎት ለኔ ምን አለው አለኝ። እኔና ባለቤቴ ጋር በቃ ምን አለን እኛ እዚህ ቦታ ላይ ምን ነገር አለን አለኝ። እና ችግሩ የነበረው መጽሐፍ የጻፍኳቸው መጽሐፍቶች ስለነበሩ በዛ መጽሐፍ ዙሪያዎች ክሬዲቱ ሼር ለማድረግ አስቦ ማለት እና ምን ማለቴ ነው? በቃ እኔ ካልጻፍኩት፣ እኔ ካልሰበኩት፣ እኔ እጅ ጭኜ ሰዎች ካልተፈወሱ በቃ ይሄ መልካም ነገር አይደለም እና ሌላ አቃቂር ይወጣበታል በዛ ጉዳይ ላይ። ይሄ ሰውዬ እንደዚህ የሆነው እኮ ፈውሱም ትክክል አይደለም፣ ወይ የሚያስተምረው ትምህርት ትክክል አይደለም፣ ወይ ደግሞ የጻፈው መጽሐፍ ተገልብጦ ነው የተጻፈው፣ ወይም ደግሞ ለኛ በጣም ኢምፖርታንት አይደለም የሚል መልካም ነገር ብቻ አይወዱ። በራሳቸው ብቻ መልካምነት፣ ያ መልካምነት ደግሞ ለራሳቸው የሚሆን ነው፣ ለራሳቸው ክብር የሚሆን ነውና እንደዚህ አይነት ሰዎች አሉ። እንግዲህ ወደ መጨረሻው ይሄን ነው። ከዳተኞች ናቸው። ከዳተኞች እና ከዳተኝነት በጌታችን ኢየሱስ ክርስቶስ ታሪክ ስናይ ወደ ገዛ ወገኖቹ መጣ። ወገኖቹ ምን አረጉት? ከዱት፣ አልተቀበሉት።
እና ሁሉ ጊዜ ከዳተኝነት በምትኖረው ትውልድ መካከል የሚገለጥ ነው። እና እነዚህ መንፈሳዊ የሆኑ ሰዎች ይሄንን አልፈው መሄድ አለባቸው። ምክንያቱም የኢየሱስ ክርስቶስ አገልግሎት ስትመለከቱ፣ የጳውሎስ አገልግሎት፣ የሌሎችንም አገልግሎት ስትመለከቱ በነበሩበት ዘመን ብዙ ጊዜ ነቀፌታ ነበራቸው። ለሚቀጥለው ትውልድ ግን ተጽዕኖ ፈጣሪ ሆነው አልፈዋል። እና ትውልዱ እንደዚህ አይነት መሪዎች ከዳተኞች ናቸው እና በማህበረሰቡ ዘንድ ደግሞ ይታወቃሉ፣ ምን እንደሚሰሩ ይታወቃሉና አብርሃምን እግዚአብሔር እኔ ለአንተ ጋሻህ ነኝ አለው። እና ታውቃላችሁ አብርሃም በብዙ ህይወት ውጣ ውረድ ውስጥ ያለፈ ነው። የወደቀ ሰው ነው፣ የተነሳ ሰው ነው፣ የደከመ ሰው ነው። ግን እግዚአብሔር እኔ ለአንተ ጋሻህ ነኝ አለው። እና እንደነዚህ አይነት ሰዎች ያላቸው ምእመናን እንዳይሄድባቸው ወይ ደግሞ የፖለቲካ የቸርችን ፖለቲካ ለመጠበቅ ሲል ወንድሞቻቸውን የሚከዱ ሰዎች ናቸው። የማህበሩን የራሳቸውን ህብረት የራሳቸውን ተቋም እንዳይበላሽ ስለሚፈሩ ይሄንን ሰው ጋር እንዴት እቀርባለሁ፣ ይሄንን ሰው ይህቺ ሴትዮ ጋር እንዴት አድርጌ ህብረት አደርጋለሁ፣ እጎዳለሁ፣ ቸርቹ ይጎዳል፣ ህብረተሰቡ ይጎዳል ብለው ኮቨነንት የክርስቶስን የደም ኮቨነንት የካዱ ሰውን በክርስቶስ ኢየሱስ ከማየትና ይሄ ኮቨነንት ትሪቲ የሚባለው ወይ ደግሞ ውል የሚባለው ያያያዘን ፍቅር ቤተሰባዊ የሆነ ፍቅሩን የሚከዱ ይሆናሉ። ከዳተኞች ናቸው። እና ሰዎች ሲወድቁ ዞር ብለው አያዩም። ጌታችን ብሉይ ኪዳን ላይ ስናጠና በችግር ጊዜ ጥራኝ ይለዋል። አያችሁ፣ ችግር የሆነበት ሰውየው ወድቋል። ጻድቅ 7 ጊዜ ይወድቃል። በችግርህ ጊዜ እኔ አልጥልህም፣ እኔ ላንተ ጋሻ ሆናለሁ። በደከምክበት ጊዜ፣ አጸያፊ ነገሮች ሰዎች በሚያዩበት ጊዜ ያንተን እድፋሙን ልብስ አውጥቼ የጽድቅ ልብስ ላለብስ እነሆ ካጠገብህ ነኝ ያለሁት ነው የሚለው። እንደነዚህ አይነት ሰዎች ግን እንደዚህ አይደሉም። የራሳቸውን ክላስ የሚያዩ ሰው ወደቀ ሲባል በቃ በዛው እንዲሄድ የሚያደርጉ ሳይለንት ኪለር። በቃ ይሄንን ሰው በውስጥ ለውስጥ መስመር በቃ ይሄንን ሰው ትተነዋል፣ ሌትስ ሙቭ ኦን ቱ አናዘር ቻፕተር የሚሉ ከዳተኞች ናቸው። ሀገራቸውን የከዱ ህብረተሰቡን የከዱ ናቸው። ለራሳቸው ጥቅስ እንኳን ሲያወጡ ለራሳቸው ነው። በረከት እንኳን ሲያናገሩ ለራሳቸው ነው። ሲጾሙ ሲጸልዩ ለራሳቸው ነው። ረጅም ጸሎት ይደረጋል በየቤተ ክርስቲያኑ። ግን ስንቱን ነው የከዳችሁት? ወንድማችሁን ስንቱን ሰው ነው ያቀፋችሁት? ይሄ መታየት አለ። እግዚአብሔር ስም የተባረከና የተመሰገነውን ከዳተኞች ናቸው እና ያለውን ሰው ይዘው መሄድ ይወዳሉ። አብሯቸው ለብዙ ዘመናት አብሮ የሰራላቸውን አብሮ የቆመላቸውን አብሮ ብዙ ዘመናት የሄደውን ሰው ትተው መሄድ ይችላሉ። ችግር የለባቸው። 3-4 ሰዎች ለረጅም ዓመታት አብሮ መስራት አይችሉም። ከዳተኞች ናቸው። በተናገሩት ቃል የማይቆሙ፣ ተስፋ በሰጡት ጉዳይ ላይ የማይቆሙ፣ የቤተ ክርስቲያን ፈውስ ይሄ ምን ኮንፈረንስ ምናምን በሚለው ብቻ የተመሰረቱና ለታይታ የሚቆሙ ሰዎች ከዳተኞች ናቸው። ከዳተኞች ናቸው። እኔ በህይወት ዘመኔ ብዙ አይቻለሁ። እርግጥ ቢጸኑ ነው ኖሮ እነዚህ ሰዎች በፍቅር ቢጸኑ ኖሮ ብዙ ሰዎችን ገንዘብ ያደርጉ ነበር፣ ገንዘባቸው ያደርጉ ነበር። ህዝብና ሀገር ትውልድ ለውጥ ማምጣት ይችሉ ነበር። ዛሬ ጥላቸውን የሚፈሩ ሰዎች ሆነው ተቀምጠዋል። ከዳተኞች ናቸው፣ ችኩሎች ናቸው ይላቸዋል። እና ይሄ ችኩልነት በጣም የምናየው ሁሉን ነገር ቶሎ በመስራት ታዋቂነት፣ ሁሉን ነገር ቶሎ በማድረግ በቃ ስኬትን፣ ሁሉን ነገር በቃ በቤተ ክርስቲያን ስርዓት አስተዳደር በጣም ያየሁት ከድሮ ዘመን ጀምሮ ያየሁት ነገር ልንገራችሁ ምን እንደሆነ። ገና ቸርች ሲጀመር ሩጫው በሙሉ ኮንፈረንስ ነው። በቃ ይሮጣል። ለምን? ህዝብ ለመሰብሰብ ነው።
መዝሙር የማድረግ ጊዜ የመውሰድ የማስተማር የማስጠናት የሰዎችን ስሜትና ችግር የማየት ሰዎች ቤት ሄደው የመጎብኘት የላቸውም። ተሯሩጠው ታግለው ምን ብለው ህንፃ ይገዛሉ በችኮላ። ይሄን የሚደረገው ለእግዚአብሔር መንግስት ተብሎ አይደለም። ይሄው ፍሬያችን ያሳያል። በእኛ ትምህርትና መጽሐፍ ወንድሞቼ ይሄ ነገር በደንብ ተዳስሷል። ችኩልነት በጣም ለልጆቻችን አትሊስት 18 ዓመት እንፈጃለን ልጆች ለአቅመ አዳም እንዲደርሱ። እኛ ግን ችኩሎች ነን። ሰዎች ሲሰናከሉ እንኳን ትዕግስት የለንም። ጥለነው ለማለፍ ለመሄድ በጣም እንታገላለን። ይሄ ሰው ቢመጣ ያኛው ልጅ ይመጣል፣ ምን ችግር አለው? ይሄ ጸጋ ያለውን ሰው ከዚህ ጸጋ ጋር አብሮ ተመሳሳይ የሆነ ሌላ ጸጋ ያለው ሰውዬ መድረኩን መስጠት ከባድ አይደለም ለነሱ። ችኩሎች ናቸው። ገንዘብ ማድረግ አይፈልጉም። ውሳኔ ሲወስኑ አጥንተው መርምረው። ሰው ኮሜዲኖና ሳጥን አይደለም፣ እንጨት አይደለም፣ ዝም ብለን ጠርበ ነው የምንሰራው። ስሜት ያለው በእግዚአብሔር መልክ የተፈጠረ በብዙ ነገሮች ውስብስብ ነገር ያለው ጭንቅላት ያለው ሰው ሲደክም ሲነሳ ሲሰራ በብዙ ጉዳዮች ውስጥ ሲያልፍ መንፈሳዊ ውጊያ በሉት የዓለም ውጊያ በሉት በዚህ ሁሉ በሚያልፍበት ጊዜ በዛ ሁሉ እየመጣ አብሯቸው ወዳጅ ሊሆን ሲፈልግ በቃ ችኩሎች ናቸው። የራሳቸው ጉዳይ ካልሆነ ጥሎ ማለፍ የሚባለው ነገር በደንብ ይሰራል። በእኛ አገልግሎት ወሬ አይደለም፣ በቃ ጥለን ነው የምናልፈው አለ እኔ በሌለውበት አንድ ሰው እና አንዷ እህት ተነሳች። እንዴት እንዲህ ትላለህ? ይሄ እኮ በፖለቲካው ዓለም ነው ያለው። ጸሎቱ ቆመ። ስብሰባ ነበረ፣ ጸሎቱ ቆመ። ጥሎ ማለፍ የሚባል ነገር። አንድ መጽሐፍ አነበብኩ አንድ ፓስተር ቤት ሄጄ እና መጽሐፉ ላይ ቅልሞታል እና ምን ይላል? ቤተክርስቲያን 50 ሰው 100 200 እስከሚሆን ድረስ የምትይዛቸው ሰዎች እንደዚህ ይሆናሉ። ግን 200 ሲያልፍ ደግሞ እነዛን ትተህ እዚህኛው ላይ ደግሞ ሌሎችን ይዘህ እንዴት እንደምትሄድ የሚል ቸርች ግሮዝ የሚል መጽሐፍ ላይ ነው እና ብዙዎቹ ተቃውሞታል ያለ መጽሐፍ። እና እንደዚህ ስልታዊ የሆነ ድርጅታዊ መዋቅራዊ የሆነ አባቶች ድሮ የሰሩትን ሰዎች ከዳተኞች ናቸው። በጣም ከዳተኞች ናቸው። አገራቸውን የከዱ ችኩሎች ናቸው። በትዕቢት የተነፉ ይላቸዋል። በእብሪት ያበጡ ማለት ነው። በራሳቸው የሚተማመኑ፣ በስጦታቸው የሚተማመኑ፣ በገንዘባቸው የሚተማመኑ በጣም ብዙ። እኛ እኮ በጣም ብዙ ነው የምናየው። የሚገርም እኮ ነው መቼም። ትዕቢተኞች ናቸው። ገንዘብ አላቸው። የራሳቸውን አስተማሪ፣ ነቢይ፣ ሐዋርያ መጥራት፣ የፈውስ ስጦታ ያላቸው ሰዎች መጥራት ይችላሉ። የሌላውን ጸጋ ግን ያሸማቅቃሉ። ዶሚናንት ስፒሪት አላቸው። ገዥነት። ይቺ ከተማ የኔ ነች፣ ይቺ ቦታ የኔ ነው፣ ላይሰንሱ የኔ ነው፣ ቤተክርስቲያኑ የኔ ነው፣ እኔ ቤተክርስቲያን ድምፅ ነኝ። ስንት ነገሮች ሰምተናል፣ አይተናል። ትዕቢተኞች ናቸው። ትህትናን የማይለብሱ ናቸው። እና እነዚህ አይነት ሰዎች ትልልቅ ኮንፈረንሶች፣ ክሩሴዶች ማድረግ ይችላሉ። በመጀመሪያዊቱ ቤተክርስቲያን ላይ፣ ሁለተኛው ላይ የግሪክ ሮማን ካልቸር ስታጠኑ በጣም ብዙ ይገርማቸዋል። እና ክላስ ያላቸው ሰዎች አንድ ላይ ቁጭ ብለው በደንብ አድርገው በቃ ፍልስፍናውን ይናገራሉ። ትምህርቱን በተለያየ ሁሉም በቃ የራሱን ያመጣና ይነጋገራል፣ ይወያያል። በትዕቢት የተነፉ ናቸው። አብጠዋል። ምንም የሌላውን ነገር የማይመለከቱ ናቸው። የሚንቁ ናቸው። በጣም ይንቃሉ፣ በጣም ይንቃሉ። ከእግዚአብሔር ይልቅ የመጨረሻው ከእግዚአብሔር ይልቅ ተድላን የሚወዱ ናቸው። እና እነዚህ ሰዎች ብዙ ጉዳይ የእግዚአብሔር ነገር አይደለም። የእግዚአብሔር ነገር የሕዝቡ ጉዳይ ነው። የእግዚአብሔር ነገር የበጎቹ ጉዳይ ነው። የእግዚአብሔር ነገር ቅዱሳንን እንዴት ማገልገል። የጳውሎስ ለጢሞቴዎስ ችግሩ ይሄ ነው። ማስተማር ጉዳይ ነው። መለወጥ ጉዳይ ነው።
በጣም የጨነቀበት የተጨነቀበት ጉዳይ ነው የእግዚአብሔር ነገር። ከእግዚአብሔር ይልቅ ማለት እንዲሁ መድረክ ላይ ቁጭ ብሎ ትልልቅ ዘማሪዎችን አምጥቶ ሰባኪዎችን አምጥቶ እግዚአብሔርን አስደሰትኩ የሚባል ጉዳይ አይደለም። የእግዚአብሔር ነገር ማለት በየሰፈሩ በየመንደሩ እየሄዱ በእግዚአብሔር መልክና ምሳሌ ያለውን ሰው ችግር መፍታት ነው። የህብረተሰቡን ችግር መፍታት ነው። በህብረተሰቡ ውስጥ ያለ ችግሮች ምንድን ናቸው? የብሔር ችግር አለብን፣ የዘር ችግር አለብን፣ የጥላቻ ችግር አለብን፣ የድህነት ችግር አለብን። መቼ ይታሰባል እነዚህ ጉዳዮች? እንዲሁ ይቅርታ አድርጉልኝ እንጂ በእውነት ለመናገር ካውንስሉ ወደ ሰሜን አሜሪካ ሲመጣ አቤት የነበረ ፈተና! እዚህ አካባቢ ሰሜን አሜሪካ ያለ ፈተና። ያቺ ደሃ ሀገር ቃለ ሕይወት ቢመጣ መሰረተ ክርስቶስ ሙሉ ወንጌል ማናቸውም ቢመጡ በዛች ደሃ ሀገር ምንም አይነት አንድ ብርጭቆ ውሃ መስጠት እንኳን ትልቅ ነገር ነው። መልካም የሆነውን ነገር የማይወዱ ናቸው። በቃ ምንም አይነት መልካም ነገር አይታያቸውም። ኤቭሪቲንግ ኢዝ ፖለቲሳይዝድ። ጽፈነዋል። በሚገርማችሁ ነገር ይሄ 7 መጽሐፍ ከጻፍኩ በኋላ ጌታ ሆይ እኔ ድርሻዬን ተወጥቻለሁ ነው ያልኩት። በጣም ሲሪየስ የሆኑ ጉዳዮችን አንስተን በሀገራዊ በመሬት ጉዳይ በውትድርና ጉዳይ ያልተነካ ጉዳይ የለም። ሪሰርች ቤዝ ከ300 መጽሐፍቶች በላይ ኤዲተር ቁጭ አድርገን የትውልዳችን ችግር ምንድን ነው? መፍትሄው ምንድን ነው? ገንዘብ የለንም፣ እውነት ለመናገር የለኝም። ግን በውስጤ እውነት ያለውን ሳብስታንስ ያለውን ነገር አቀርባለሁ። ያንን ለማድረግ ሰርተናል፣ እየሰራን ነው። ለረጅም ጊዜያቶች ከብዙ ባለሙያዎች ጋር አብረን ቁጭ ብለን አሁን እያለቀ ስለመጣ ነው ይሄንን የተናገርኩት። እኔ ቤት ውስጥ የመጣ ችግር ጭከናቸው በጣም ከባድ ነው። ለምን ወጥቶ አይሰራም? ለምን ሚስቴን ሁሉ ስንት ነገር ነው የሚሏት። ዘመድ ወዳጅ ወገን እንዲርቅ ማድረግ፣ ማግለል፣ አድማ መምስራት ጽፈነዋል። ዝም ብሎ ስድብ አይደለም። ሮንግ የሆኑትን ነገሮች ቀስመን አውጥተን ይሄ ነገር ተቀይሮ ትውልድ እንዲቀየር ያስፈልጋል። ከእግዚአብሔር ይልቅ ተድላን የሚወዱ ናቸው፣ ከዳተኞች ናቸው። ብዙ የዲያስፖራ ክርስቲያኖች ከዳተኞች ናቸው። ለምን ብትሉኝ የወንድሞቻቸው የእህቶቻቸው ቁስል አይደለም የሚያንገበግባቸው። ገንዘባችን የት ላይ ነው የሚውለው? አስፋልት በመስራት ላይ አይደለም የሚውለው። ስንት ነገር አለ። ስንት የተራበ ስንት የተቸገረ በሰዎች ህይወት ውስጥ ስንት መስራት የሚገባን ሰዎች ወንድማችንን ስንከዳ፣ ስናማ፣ መልካም ያልሆነውን ስናደርግ ስንት ነገር አየን። የሚያስጨንቅ ዘመን ነው። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ኃይሉ ምንድን ነው? ትውልድ ይለወጣል። የተሰበረ ወንድም ካላችሁ ያ የተሰበረው ወንድም ቁስሉ እንዳይቆስል እንዳይናጋ፣ የተሰበረው አጥንት እንዳይናጋ መጠገን ማለት ነው። ኃይሉ ማለት ያ ነው፣ ሌላ አይደለም። ኃይል ማለት የራስን ግሩፕና ሰዎች አሰባስበ መሮጥ አይደለም። ኃይል የሚሆነው በሞተ ጉዳይ ላይ፣ በተሰበረ ጉዳይ ላይ፣ በቆሸሸ ጉዳይ ላይ ገብቶ የክርስቶስ ኢየሱስን መልካም ስራ መስራት ማለት ነው። አያረጉትም። ሐዋርያ ጳውሎስ ተጨነኩ ይላል። ከዛ በኋላ አንተ ግን ራቅ ይለዋል። ራቅ የሚለው ከሰዎቹ አይደለም። እሱም እንደነሱ እንዲሆን አይገባም። እንደነሱ በጥላቻ እንዲመላለስ፣ በሐሜት እንዲመላለስ፣ ቤተሰባዊ ፍቅር እንዳይኖረው አይደለም የሚለው። ተግባራቸውንና ድርጊታቸውን ከማድረግ ራቅ ነው የሚለው። የነሱን ኮቴ አትከተል። ይሄ ቤተሰባዊ ፍቅር አይደለም። ይሄ የአባቴ ባህሪ አይደለም። ኖ አይደለም። ብዙ ወንድሞችና እህቶች ወዳጆች አሉን። ሌላ ቦታ ሲሄዱ ይክዱናል። ለእውነት አይቆሙም፣ ለቅድስና አይቆሙም፣ ለወንድማማች ፍቅር አይቆሙም። እውነትን ለማቅረብ
እዛ ቦታ ላይ አንድ ስብሰባ ላይ ያንዱን ወዳጃቸውን ጉዳይ መሪዎች ተሰብስበው ሲያብጠለጥሉት እዛው ቁጭ ብሎ ይሰማ ነበር። ጠየቅኩት፣ አንተ ምን አደረክ አልኩት። አንተ ምን አደረክ? መጨረሻ እሱም ተመታ፣ እሱንም መቱት እና እየጮኸ ምሳ ጋብዞኝ እንዲሆነ አለ። አየህ፣ የራስ ቤት ሲንኳኳ አይደለም መሆን ያለበት፣ የወንድምህ ቤት ሲንኳኳ ምን ሰራህ ነው። አያችሁ፣ ለአብርሃም እግዚአብሔር ጋሻው ሆነለት። በቃ ጋሻው ጉቶ ማለት ታውቃላችሁ፣ እንደዛ ማለት ነው። የማይነቃነቅ ጉቶ ሆነለት። ወይ ወግረው ገለው ያልፉበታል እንጂ እንደ እስጢፋኖስ ምንም ማድረግ አይችሉም። ይሄ ሰው የትም ጎታ ቢገባ፣ ትናንት አንድ ወንድም ደወለልኝና ፍቅር ያዘኝ ካንተ አለኝ። በጣም ቴዎሎጂያን ነው፣ በጣም ሊቅ ነው፣ እግዚአብሔር በጣም የሚጠቀምበትና በአንዳንድ ጉዳዮች እየተነጋገርን አንድ ጥቅስ ነገረኝ። የጳውሎስ ለባለቤት ለኒኒ ነግራት ነበርና ጳውሎስን ሊገድሉት አንበላም አንጠጣም ብለው ተማክረው ነበረ። ግን እግዚአብሔር አለ ከነሱ ውስጥ መካከል አንድ ሰው አገኘ አለ። ያንን ሰው አግኝቶ ጳውሎስ ከሞት አተረፈው። ጊዜው አልነበረምና እቅዳቸው እናንተን ዋናውን ሰው ከዛ ቤተሰቡን ከዛ ትውልዱን ሁሉ መምታት ነው። በቃ ይሄ ነው ነገራቸው። ግን መጽሐፍ ቅዱስ ከእንደዚህ አይነት ስራ አንተ ግን ራቅ። ዳዊት ለጳውሎስ ነው ይቅርታ ለሳኦል ምን መመለስ ይገባው ነበረ? ዳዊት ያውቅ ነበር። የሚያውቀው አንድ ነገር እውነት ነበረ። ለሳኦል ቤት ምህረትን አደርግለት ዘንድ ቸርነትን አደርግለት። ግዴታችን ነው በምህረት መመላለስ። ቸርነት ማድረግ ግዴታችን ነው። ለእኛ አልተሰጠንም ያለኝ አንድ ፓስተር። እኔ ምን እግዚአብሔር ይሄ ሰውዬ እኮ ከኛ ከሄደ እኮ ቆይቷል፣ አያገባንም። አያችሁ፣ የቤተ ክርስቲያን ታሪክ በምናጠናበት ጊዜ ህገኝነት፣ ወገንተኝነት፣ ወግ አጥባቂነት ቤተ ክርስቲያኑ ስትገባ ያደረጉት እስከ መጨረሻ ሄደው ቅዱስ ቁርባን መካፈል አይችልም፣ ሲቀበር መቀበር አይችልም፣ መሬት በእኛ ቦታ ላይ ተቀብሮ ሊጸለይለት አይችልም። እስከዛ ድረስ ሄደው ነበረ። የኢትዮጵያ የወንጌላውያን አማኞች ምንጠነቀቅበት ዘመኑ መጥፎ የሆነ የእግዚአብሔር ስም የተባረከ ይሁን። እነዚህ እንግዲህ ባህሪዎች ናቸው፣ በሊደርሺፕ ዙሪያ ላይ ያሉ ጉዳዮች ናቸው። አዲስ አይደለም። ከቤተ ክርስቲያን ታሪክ ጀምሮ ስናጠና እነዚህ ጉዳዮች አሉ። እነዚህን ጉዳዮች ግን ቀርፈን አይተን ጳውሎስ እንዳለው ለቤተ ክርስቲያን ስትለወጥ ህብረተሰብ ይለወጣል፣ ህብረተሰብ ሲለወጥ ሀገር ይለወጣል። እና በዚህ ምክንያት እነዚህ አይነት ነገሮች ላይ እንዲቆጠብ እንዲያስተምር ያንን አይነት ባህሪ ይዞ እንዳይሄድ ጳውሎስ ቅዱሳን ይነግራል። እግዚአብሔር ስም የተባረከ ይሁን። የመጪው ትውልድ አዲሱ ትውልድ ከእንደዚህ አይነት ነገር እንዲቆጠብ ደግሞ እኛ ምክር እንሰጣለን። ጌታ የተባረከ ይሁን። እንግዲህ ዋናው መሰረቱ ትምህርት ነው። ለዚህ ሁሉ መድኃኒት ክርስቶስን ማወቅ፣ ክርስቶስን መማር። ትምህርት መማር አይደለም የሚለው ክርስቶስን መማር። ክርስቶስን መማር በብዙ አይነት መንገዶች ሊመጡ ይችላሉ። ፎርማል፣ ኢንፎርማል አንድ ነው፣ ምንም ችግር የለውም። የምንማረው በመንፈስ ቅዱስ አማካኝነት ለሱ ስንገዛ ነው። ጠረጴዛ ላይ ቁጭ ብለን አጠና ነው። ትምህርት ቤት ሄደን ቁጭ ብለን አጠና ነው። ተመራመር ነው፣ አወቅ ነው። አስተማሪዎች አገኘን፣ ሰባኪዎች አገኘን፣ አገልጋዮች አገኘን። ያው ነው። ግን ክርስቶስን መማር ግዴታችን ነው። ጌታ ያክብርልኝ። ሻሎም